ሁላችሁንም በጌታ ሰላም እላችኋለሁ። ጌታ እየሰጠን ስለነበረው ጊዜ እግዚአብሔር ይመስገን። አሁን ደግሞ በቃሉ እንደሚናገረን አምናለሁ። እንግዲህ ማስታወቂያ ግሩፕ ላይ ፖስት እንዳደረጉት ጌታ ቢፈቅድ ለ4 ሳምንታት ቆላስይስ መልእክትን ነው የምናየው። ዛሬ ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 23 ያለውን በማንበብ እንጀምራለን። ሁልጊዜ እንደምናደርገው የእግዚአብሔር ቃል ክብር ተነስተን ከቁጥር 15 እስከ 20 ነው የማነበው። ከቁጥር 15 እስከ 20 ከአዲሱ መደበኛ ትርጉም ነው የማነበው። በጌታ ስም አነባለሁ። እንደዚህ ይላል። እርሱ የማይታየው አምላክ አምሳል ነው። ከፍጥረት ሁሉ በፊት በኩር ነው። ሁሉ ነገር በእርሱ ተፈጥሯል። በሰማይና በምድር ያሉ የሚታዩና የማይታዩ ዙፋናት ቢሆኑ ወይም ኃይላት፣ ገዢዎች ቢሆኑ ወይም ባለስልጣናት፣ ሁሉም ነገር በእርሱና ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው። ሁሉም ነገር በአንድ ላይ ተያይዞ የጸናው በእርሱ ነው። እርሱ አካሉ የሆነችው የቤተ ክርስቲያን ራስ ነው። በሁሉ ነገር የበላይነት ይኖረው ዘንድ እርሱ የመጀመሪያ ከሙታንም መካከል በኩር ነው። እግዚአብሔርም ሙላቱ ሁሉ በእርሱ ይሆን ዘንድ ወዷልና በመስቀሉ ላይ በፈሰሰው ደም ሰላምን በማድረግ በምድር ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል ከራሱ ጋር አስታረቀ። ስለ ቃሉ እግዚአብሔር የተመሰገነ ይሁን። እንዲያስተምረን አጭር ጸሎት ከኔ ጋር እንጸልያለን። እግዚአብሔር ሆይ እናመሰግንሃለን። ቃልህ ውብ ነው፣ ቃልህ ድንቅ ነው። ደግሞ እግዚአብሔር ሆይ በጎ ፈቃደ ስለሆነ በፊትህ ልትናገረን ስለጠራህን እናመሰግንሃለን። እግዚአብሔር ሆይ የክርስቶስን ልቀት የክርስቶስን ክብር ያለ መንፈስ ቅዱስ ማየት አንችልም። እግዚአብሔር ሆይ በዚህ ጊዜ መንፈስህን እንድትሰጠን ያነበብናቸው እነዚህን ሀሳቦች መረዳት እንድንችል በክርስቶስ ተደንቀን እንድንወጣ እግዚአብሔር ሆይ እንለምንሃለን። እግዚአብሔር ሆይ በዚህ ያለ ይህንን ክብር የማያይ ሰው እንዳይኖር ጌታ እግዚአብሔር ሆይ መንፈስን እንድትሰጠን በኢየሱስ ስም እንለምንሃለን። አእምሯችንን ሰብስብልን ጌታ ሆይ ይህንን የማይወድ ክፉ ኢየሱስ ሲከብር ማየት የማይፈልገውን ሁሉ በኢየሱስ ስም እንድትከለክል እንለምንሃለን። ክብሩ ደግሞ ለአንተ ይሁን በኢየሱስ ስም አሜን። እንግዲህ ያነበብነው ከቁጥር 15 እስከ 20 ያለውን ነው፣ ግን ዛሬ ለማየት የምንሞክረው ሰፊ ክፍል ነው። ከቁጥር 1 ጀምሮ እስከ 23 ያለው ነው የምናየው። አጭር ነገር ስለ መልእክቱ ልበላችሁ፣ ስለ ቆላስይስ መልእክት። ቆላስይስ እንግዲህ በአሁን ቱርክ በምትባለው ቦታ የምትገኝ ከተማ ናት። መኖሪያ አይደለችም። ድሮ መኖሪያ ነበረች፣ አሁን ግን ቶታሊ የሰው መኖሪያ አይደለችም። ሎዶቅያ እና ሄራፖሊስ የሚባሉ ሁለት ከተሞች ጋር አብራ ጎን ለጎን የምትገኝ ከተማ ናት። እንግዲህ ቆላስይስ ምዕራፍ 4 13 ላይ እነዚህ ሁለት ከተሞች ጳውሎስ ይጠቅሳል፣ ሄራፖሊስ እና ሎዶቅያ። ሎዶቅያ በተለይ በዮሐንስ ላይ እናውቃታለን፣ የተጻፈላት መልእክት ስላለ ማለት ነው። እኒህ ሰዎች ወንጌል የሰሙት ከሐዋርያ ጳውሎስ አይደለም፣ ከራሳቸው ሰው ነው። ኤጳፍራስ ከሚባል ሰው ነው የሰሙት። ምዕራፍ 1 ቁጥር 7 ላይ ይናገራል። የክርስቶስ ታማኝ አገልጋይ የሆነው አብሮንም በአገልግሎት የተጠመደው ተወዳጁ ኤጳፍራ ይለዋል። ስለዚህ ሐዋርያ ጳውሎስን በአይን አይቶት አያውቁም። ነገር ግን ኤጳፍራ ከራሳቸው ወገን የሆነው ነው ወንጌል የሰበከላቸው፣ በዛን ያመኑት። ሐዋርያ ጳውሎስ ታዲያ አይቶት ለማያውቁ ሰዎች ነው የሚጽፍላቸው። ደግሞ የሚጽፈው ከየት ነው? ከእስር ቤት ነው። እስራት ውስጥ ነው። ሮም ነው ተብሎ ይታሰባል። ቆላስይስን ብቻ አለ፣ ፊልጵስዩስን፣ ፊሊሞናን፣ ኤፌሶንን የጻፈበት እስር ቤት አንድ እስር ቤት ነው። ከዛ ሆኖ የጻፈላቸው እና አይተውት አያውቁም፣ ግን ለእነሱ ይገደዋል። ወደፊት እናየዋለን ምን ያህል ለእነሱ ምጥ እንዳለው፣ ምን ያህል ለእነሱ እንደሚጋደል ይነግራቸዋል። ዓላማው ምንድን ነው? ለምንድን ነው የሚጽፍላቸው ሐዋርያው? መልእክቱ በሙሉ ምንድን ነው ዓላማው ስንል፣ አንደኛ ኢየሱስን እንዲያውቁት ነው። በተለይ አዲስ ኪዳን ላይ ካሉ መልእክቶች የክርስቶስን ልቀት በኃይል የሚያሳይ የቆላስይስ መልእክት ነው። ሌሎቹ ያሳዩ ማታለን፣ ግን ክራይስት ሴንተር የሆነ ኢየሱስ ላይ ፎከስ በጣም የሚያደርግ መልእክት ነው። ለምንድን ነው? እንደምታውቁት አይ ቲንክ ቆላስይስ ክርስቲያኖች በነበሩበት አካባቢ የሚያስቷቸው አስተማሪዎች ነበሩ እና የአይሁድና የግሪክ የተቀላቀለ ትምህርት ነው ያስተምሯቸው። ስለ መላእክት አምልኮ፣ ስለ ቪዥን፣ ስለ መንፈሳዊ ራእይ ማየት፣ ራስን ስለመጎሸም፣ ስለ ምንኩስና ብንለው ብቻ የተቀላቀለ የአይሁድም አይነት ያለበት የግሪክም አይነት ያለበት አይነት ትምህርት እያስተማሯቸው ስለሆነ ጳውሎስ ሲያየው ይሄ ነገር ምንም አይደለም፣ ከኢየሱስ የማራቅ ነገር ነው፣ ይሄ አጠቃላይ እናንተን ከኢየሱስ ለመውሰድ የመጣ ትምህርት ነው ስላለ ክርስቶስ ላይ ፎከስ አድርገው ይነግራቸዋል። ስለዚህ የእኛም ጥማት ምንድን ነው? ይህንን መልእክት ስንጨርስ በ4 ሳምንታት ኢየሱስን ማየት ነው። ኢየሱስን ማየት፣ ክብሩን ማየት። የትኛውም ነገር ፈተና ሆኖ ሲመጣ ዓላማው ምን ማድረግ ነው? ከክርስቶስ መውሰድ ነው። ሌላ ትርጉም የለውም። ከኢየሱስ እኛን ለመስረቅ የሚፈልግ ስለሆነ በክርስቶስ እንድንጸና ጳውሎስ እንደሚላቸው በኢየሱስ ስር እንድንሰድ እንድንጠነክር፣ የመጨረሻ ደግሞ ማቹር እንድናደርግ። ስለ ማቹሪቲ በጣም ያወራል ቆላስይስ መልእክት።
በክርስቶስ ማቹር ማድረግ፣ በክርስቶስ ማደግ የሚለውን ሀሳብ ይናገራል። ስለዚህ ይህንን ነው የምንለምነው እግዚአብሔር በእነዚህ ጥናቶች እንዲያደርግልን። የዛሬው መልእክት የዛሬው ክፍል የምናየው በአጠቃላይ 4 ክፍል አለው። ከቁጥር 1 እስከ 23 ያለውን እንደው በ4 ብንከፍለው ጳውሎስ ስለነዚህ ቅዱሳን እግዚአብሔርን ያመሰግናል፣ ደግሞ ይጸልይላቸዋል። እግዚአብሔርን እጅግ ያመሰግናል። በእነሱ ሕይወት ስለፈራው ስለ ወንጌል ፍሬ እግዚአብሔርን ያመሰግናል። አንደኛው ደግሞ ይጸልይላቸዋል። ሁለተኛው አመሰግናለሁ ስለእናንተ ደግሞ እጸልያለሁ እማልዳለሁ ይላል። ምስጋና 1፣ 2 ልመና ስለእነርሱ ያቀርባል። ሶስተኛ የክርስቶስን ልቀት ይናገራል። እሱ ነው የዚህ መልእክት ሴንተሩ። መጨረሻ ደግሞ በክርስቶስ ስላገኙት እርቅ ያወራል። ስለዚህ ይህንን የሚናገር ክፍል ነው። ሲጀምር መጀመሪያ የሚጀምረው መልእክቱን ማንነታቸውን ይነግራቸዋል። በክርስቶስ ኢየሱስ የሆኑትን ማን እንደሆኑ ነግሯቸው ነው የሚጀምረው። አይዴንቲቲያቸው የሚጽፍላቸው ሰዎች ማን ናቸው የሚለው መጀመሪያ ማን ናቸው የሚለው ነገር ይነግራቸዋል። ምንድን ነው የሚለው? በቆላሲያስ ለሚኖሩ ቁጥር 2 ላይ በክርስቶስ ለሆኑ ቅዱሳንና ታማኝ ወንድሞች የጻፈበት መንገድ ራሱ ልዩ ነው። በቆላሲያስ ለሚኖሩ ፊዚካሊ የት ነው የሚገኙት የቆላሲያስ ሰዎች? ቆላሲያስ ብትባል አካባቢ ናት። ፊዚካሊ ቆላሲያስ ነው። ስፒሪቹዋሊ መንፈሳዊ ዓለም የት ነው የሚገኙት? ኢን ክራይስት በክርስቶስ። ስለዚህ ኢን ቆሎሲያስ የሚገኙት ደግሞ በመንፈሳዊ ዓለም ደግሞ ኢን ክራይስት ሎኬሽናቸው ይነግራቸዋል። የት ናቸው ያላችሁት? በክርስቶስ ያላቸውን ቦታ ፕሪቪሌጅ ይነግራቸዋል። ማንነታቸውን በክርስቶስ ምንድን ናቸው እነዚህ ሰዎች? እሺ በቆላሲያስ የሚኖሩት በክርስቶስ ደግሞ ምንድን ናቸው? 1 ቅዱሳን ይላቸዋል። ሆሊ ናችሁ፣ ቅዱሳን ናችሁ። 2 ደግሞ ታማኝ፣ 3ኛ ወንድሞች። ስለዚህ ማንነታቸውን በመንገድ ነው የሚጀምር ያለው። ለዚህ ነው በክርስቶስ ቅዱስ ናችሁ ሲላቸው ምን ማለት ነው? ምንም ነገር ቢያደርጉ በየትኛውም አይነት ህይወት ቢመላለሱ በክርስቶስ ያላቸው ፖዚሽን ያላቸው ስታተስ ሆሊ ነው። ይሄ የማይነካ የተሰጠ የክርስቶስ ጸጋ ነው። ደግሞ አት ሴም ታይም በክርስቶስ ሆሊ ናቸው፣ በክርስቶስ ቅዱሳን ናቸው። ደግሞ በቅድስና ያድጋሉ። ስለዚህ ቅዱሳን ናቸው፣ አዎ፣ ደግሞም ቅዱስ በመሆን እያደጉ ያሉ ናቸው። ሁለቱንም የሚይዝ ነው። በክርስቶስ ቅዱሳን ለሆናችሁ ይላል። ሁለተኛው በክርስቶስ ለታመኑ። አዲሱ መደበኛ ትርጉም የያዛችሁ ሰዎች እዛ ላይ እንትን ያስቀምጣሉ ምልክት። ለምንድን ነው የ1954 የሚለው በክርስቶስ ለታመኑ፣ አዲሱ መደበኛ ትርጉም ደግሞ በክርስቶስ ታማኝ ለሆኑ ብሎ ያስቀምጠዋል። ምን ማለት ነው? ቃሉ ሁለቱንም ሀሳብ የያዘ ነው። ታማኝም መሆንን ነው፣ ማመንንም ያሳያል። ስለዚህ በክርስቶስ ያመኑም መሆን ይችላል፣ በክርስቶስ ደግሞ የታመኑ ታማኝ የሆኑ ለክርስቶስ የታመኑለት ሊሆንም ይችላል። ሁለቱንም ሀሳብ የያዘ ነው። ታማኝነት እዚህ ጋር ጥያቄው ስለገባ ነው ይህንን የሚያነሳው። ለምን እንዳልነው ከክርስቶስ የሚወስድ ትምህርት ስለመጣ በክርስቶስ ለታመኑ ብሎ አሳስቧቸው ይጀምራል። እናንተ እኮ ኢን ክራይስት ናችሁ፣ እናንተ እኮ ኢን ክራይስት ሆሊ ናችሁ፣ ቅዱስ ናችሁ። ያ ብቻ አለ፣ በክርስቶስ ፌስፉል ናችሁ፣ የታመናችሁ ናችሁ። ቀጥሉ በዛው ታመኑለት፣ ቀጥሉ በዛው ተቀደሱለት ነው ሀሳቡ። መጨረሻ ደግሞ በክርስቶስ ወንድሞች ይላቸዋል። የእግዚአብሔር ቤተሰብ ውስጥ ገብታችኋል። በእግዚአብሔር ፋሚሊ ውስጥ ያላችሁት ባሪያዎች አይደላችሁ። ምንድን ናችሁ? ብራዘርስ፣ በክርስቶስ ወንድም ናችሁ። ይሄ ሁሉ ምንድን ነው? ጊፍት ነው እንዳልነው በክርስቶስ የሰጠ ነው። ኢየሱስ ስለገቡ ያገኙት የእግዚአብሔር ጸጋ፣ ምንም የሰሩለት ነገር አይደለም። ለምንድን ነው የሚነግራቸው? የቆላሲያስ እዛ አካባቢ የነበሩ አስተማሪዎች ምን ይሏቸዋል? እናንተ የሚጎላችሁ ነገር አለ፣ ለዛ ነው ይሄን አርጉ፣ ራሳችሁን ጎሽሙ፣ እንደዚህ አይነት ነገሮች አድርጉ፣ በዓላትን ሰንበታትን አክብሩ ምናምን የሚሏቸው ለምንድን ነው? የሆነ ነገር ስታተስ ጌን ለማድረግ ነው። ጳውሎስ ደግሞ ሲጀምር እናንተ ማን ናችሁ? ቅዱሳን ናችሁ፣ ታማኝ ናችሁ፣ ደግሞ ወንድም ናችሁ በጌታ። ስለዚህ ማንነታችሁን ወቁ ብላችሁ የሚጀምረው። ከዛ በኋላ የመጀመሪያ ነጥብ ያለው ምንድን ነው? ስለነሱ እግዚአብሔርን ያመሰግናል። እንግዲህ እንዳልነው እቺን ቤተክርስቲያን ሐዋርያ ጳውሎስ አልተከላትም። ነገር ግን አሁን በተደጋጋሚ የሚናገረው ሀሳብ አለ። ሳነበው ተከተሉ። ቁጥር 3 እና 4 ላይ ስለ እናንተ በምንጸልይበት ጊዜ የጌታችን የኢየሱስ ክርስቶስን አባት እግዚአብሔርን ሁል ጊዜ እናመሰግናለን። ምክንያቱም በክርስቶስ ኢየሱስ ስላላችሁ እምነትና ለቅዱሳን ሁሉ ስላላችሁ ፍቅር ሰምተናል። አንድ ጊዜ ሰምተናል። 8 ደግሞ በመንፈስ ስላላችሁ ፍቅር ኤጳፍራ ነገረን ይላል። ከዛ ቁጥር 9 ደግሞ ከዚህ የተነሳ እኛ ደግሞ ይህንን ከሰማንበት ጊዜ ጀምሮ ስለዚህ ነገረን፣ ሰማን ይላል እና ሐዋርያ ጳውሎስ በመስማት ነው የሚያውቀው የእነሱን ጉዳይ እንጂ ምንም አይነት ኢንካውንተር የለው ከእነሱ ጋር። እንግዲህ የሚያመሰግንላቸው ከሰማው ነገር ተነስቶ ነው፣ እግዚአብሔርን የሚያወድሰው። ያ ብቻ አይደለም። ከዛ ደግሞ ከታች እናየዋለን። ስለ እነሱ ይጸልያል። ሰምቷል፣ ስለ እነሱ ያመሰግናል፣ ደግሞ ይጸልያል። ምንድን ነው ጥቅሙ? ምንድን ነው ይሄ? ከዚህ ምንድን ነው የምናየው?
ምንድን ነው ያስተምረን? ይሄ ሐዋርያው ጳውሎስ ስለሰማ ይጸልያል፣ እግዚአብሔርን ያመሰግናል፣ ደግሞም ይጋደላል። ስለነሱ ስለ እናንተ ይጋደላል ይላል። ምዕራፍ 2 ቁጥር 1 ከመጨረሻው ከምዕራፍ 1 ጀምሮ ምዕራፍ 2 ቁጥር 1 ላይ ስለ እናንተ በተቀበልኩት መከራ አሁን ደስ ይለኛል፣ ስለማያውቃቸው ሰዎች ደስ ይለኛል። እኔም በብርታት በውስጤ የሚሰራው በእርሱ ኃይል ሁሉ እየተገሁ ለዚህ ዓላማ እጥራለሁ ይልና ስለ እናንተ በሎዶቅያም ስላሉት እንዲሁ በአካል አይተውኝ ስለማያውቁ ሁሉ ምን ያህል እየተጋደልኩ እንደሆነ እንድታውቁ እፈልጋለሁ። እንግዲህ ለምን የሚጋደልላቸው ሐዋርያ ጳውሎስ? ለምን የሚያመሰግነው? ስለነሱ ለምን የሚጸልይላቸው? ስለሰማ። ኪዩ እዚህ ጋር መስማት ነው። የእነሱ ጉዳይ ይሰማል ጳውሎስ፣ ኬር ያደርጋል ማለት ነው። እኔ ለተከልኳቸው ቸርቾች ብቻ ነው ኬር የማደርገው። ኦኬ ኤጳፍራ አንተ እስቲ በደንብ ለእነሱ አይልም። በቃ ቅዱሳን ናቸው፣ ጌታን ይወዳሉ። የሆነ ቦታ ቆላስይስ አካባቢ ክርስቲያኖች አሉ ሲባል ጳውሎስ ስለ እነሱ ሁኔታ መስማት ይፈልጋል። ይሄ ነገር እኔን የነካኝ በምን አስፔክት ነው? ምን ያህል እንሰማለን ስለሌላው ክርስቲያን? አሁን ያለንበት ጄኔሬሽን፣ አሁን ያለንበት ታይም ምንድን ያደረገን? አንደኛው ብዬ አስባለሁ ስለሌላው ብዙ እንዳንሰማ ያደረገን፣ ራሳችን ላይ ፎከስ እንድናደርግ ብዙ አንሰማም። እከሌ ምን ውስጥ ያለፈ ነው፣ እከሌ በምን እያለፈ ነው፣ ምን እያደረገ ነው። ካልሰማን አንጸልይም። ላልማልድ የምንችልበት ምክንያቶች አንደኛው ምንድን ነው? አለመስማት ነው። ስለሌላው ሰው ሁኔታ ካልሰማን አንጸልይም። ለብዙ ሰው ምልጃ ህይወታችሁ ውስጥ የሌለ ሰዎች ጸሎታችሁን ስትፈትሹት ብዙ ምልጃ የለውም፣ ለብዙ ሰዎች አልጸልይም የምትሉ ሰዎች አንደኛውን ቼክ ማድረግ ያለብን ነገር ምንድን ነው? ምን ያህል ስለ ሰው ትሰማላችሁ? ስለዚህ ኢንተርኔትም ይሁን ሶሻል ሚዲያም ይሁን የሚያደርገን ምንድን ነው? ራሳችን ጋር እንድንሆን፣ ሌላው ቅዱሳን ያሉበት ነገር እንዳንሰማ። ሐዋርያ ጳውሎስ ስለ እናንተ ጉዳይ ሰምተናል፣ ስለዚህ እግዚአብሔር እናመሰግናለን፣ ደግሞም እንጸልያለን፣ ደግሞም እጋደላለሁ ይላል። ለምን? ያውቃል ያሉበትን ነገር። ለዛም ነው የሚጽፍላቸው በአካል እንኳን ባያውቃቸውም። እሺ እንግዲህ አንደኛው ስለ እነሱ ያመሰግናል እግዚአብሔርን። ለምን? ምን ስላላቸው? በኢየሱስ ላይ እምነት አላቸው። ለቅዱሳን ሁሉ ደግሞ ፍቅር አላቸው። ስለዚህ ይሄ እግዚአብሔርን እንዲያመሰግን አድርጎታል። ይቀጥልና አሁን ሁለተኛው ደግሞ ይጸልይላቸዋል። ቁጥር 9 ጀምሮ ስለ እናንተ ይህን ከሰማን ጀምሮ እግዚአብሔር የፈቃዱን እውቀት በመንፈሳዊ ጥበብና መረዳቱ ሊሞላባችሁ ዘንድ ስለ እናንተ መጸለይና መለመን አላቋረጥንም ይላል። ስለዚህ ማመስገን ብቻ አይደለም፣ ደግሞ እግዚአብሔርን እንለምናለን። ምን እንዲያደርጋችሁ? የፈቃዱን እውቀት እንዲሞላባችሁ። ከላይ እንግዲህ እነዚህ ሰዎች እምነትና ፍቅር አላቸው የተባሉት ለምንድን ነው? ወደ ቁጥር 4 ልመልሳችሁና ቁጥር 5 ላይ አክቹዋሊ ይህም ይለና ለምንድን ነው ያመኑት በጌታ? ለምንድን ነው ለቅዱሳን ሁሉ ፍቅር ያላቸው? ይህም የሆነው በሰማይ ተዘጋጅቶ ከተቀመጠላችሁ ተስፋ የተነሳ ስለዚህ ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ። ስለዚህ ተስፋ ሰምተዋል። በወንጌል ሲሰበክላቸው የወንጌል ተስፋ ሰምተዋል። የወንጌል ተስፋ ነው ምን ያመጣው? በውስጣቸው ክርስቶስን እንዲያምኑት ያደረጋቸው የወንጌል ተስፋ ነው። ለቅዱሳን ሁሉ ፍቅር እንዲኖራቸው ያደረገው የወንጌል ተስፋ ምንድን ነው? እስቲ ባጭሩ የወንጌል ተስፋ ብናስቀምጠው ምንድን ነው? እምነት ይሄ የሚያመጣው ለቅዱሳን ሁሉ ፍቅር የሚያመጣው ይሄ ተስፋ ምንድን ነው? የወንጌል ተስፋ ምንድን ነው ብንባል ምንድን ነው የምንለው? ይሄ ተስፋችን ማለት ክርስቶስ እዛው ቆላስይስ ላይ ይናገራል። እሱም የክብር ተስፋ ይሏል ቁጥር 27 ላይ። ስለዚህ የወንጌል ተስፋችን ማለት ኢየሱስ ነው። የተሰበከልን እሱ ነው። ከእሱ ጋር ለመሆን ነው የተነገረን። ለዘላለም ከኢየሱስ ጋር እንደምንኖር ደግሞ ለዛው በአዲስ ሰማይና በአዲስ ምድር እንደምንኖር ይሄ ነው ተስፋችን። ባጭሩ ይሄን የሰማነው በወንጌል የተሰበከልን ተስፋ ይሄ ነው። ከክርስቶስ ጋር ለዘላለም በአዲስ ሰማይና በአዲስ ምድር እንኖራለን። ከእሱ ጋር ፌሎሺፕ እናደርጋለን። ይህን ተስፋ ሲሰሙ በወንጌል እንዲህ ሰዎች ምን ተፈጠረባቸው? ኢየሱስን ማመንና ለቅዱሳን ሁሉ ፍቅር። ምን አየር? ባጭሩ ሁሌ ጳውሎስ የሚጠቀማቸው ፍቅር፣ እምነት፣ ተስፋ እነዚህ ሶስቱ ጸንተው ይኖራሉ እንደሚለው ይህንን ቤታቸው ስላየን ያመሰገኑ። ከዚህ በላይ የሚያስመሰግን ነገር የለም። ሰው በወንጌል ተስፋ እምነትና ፍቅር ካለው እነዚህ ሶስቱ የክርስትና አዕማድ የምንላቸው እምነት፣ ፍቅር፣ ተስፋ ለአንድ ሰው ህይወት እግዚአብሔር እንድናመሰግን የሚያደርጉ ነገሮች ናቸው። ታዲያ ይሄ ያለው ሰው ምን ይጸልይለታል? አይደለ? እምነት፣ ተስፋ፣ ፍቅር በህይወቱ እየታየበት ያለው ሰው ምን ይጸልያል? እሱ በቃ እሱማ እግዚአብሔር የረዳው ሰው ነው። እንደውም ሌላ ሰው መጸለይ ያለብን፣ ግን በዛ አይተው ይጸልይላቸዋል። ለዛውም ሳናቋርጥ። ይህንን ስንሰማ ማለት እምነታችሁን ስንሰማ፣ ፍቅራችሁን ስንሰማ ጭራሽ ምንድን ያደረገንኛል? ይህንን ከሰማንበት ጊዜ ጀምሮ ይላል ቁጥር 9 ላይ እግዚአብሔር የፈቃዱን እውቀት በመንፈሳዊ ጥበብና መረዳቱ ሊሞላባችሁ ዘንድ መጸለይና መለመን አላቋረጥም። ኮንቲኒስሊ እየጸለዩ ያሉት ማለት ነው። ይህንን በስፋት አንገባበትም። እዚሁ ቤተክርስቲያን ስለተካፈል ነው ይህንን ክፍል ዲቴል አናየውም። ግን በአጭሩ የሚለምንላቸው ሀሳብ ምንድን ነው? የእግዚአብሔርን የፈቃዱን እውቀት እንዲሞሉ ነው። የእግዚአብሔርን የፈቃዱን እውቀት እንዲሞሉ፣ ፈቃዱን እንዲያውቁ ሳይሆን የፈቃዱን እውቀት እንዲሞሉ። ምንድን ነው ማለት ነው? ያ ውስጣቸው እንዲገባና ኮንትሮል እንዲያደርጋቸው። ሰው የሞላው ነገር ኮንትሮል ስለሚያደርገው የእግዚአብሔር ፈቃድ እንድታውቁ ብቻ ሳይሆን የእግዚአብሔር ፈቃድ እውቀት እንድትሞሉ እንጸልያለን።
ያ ሲሆን ምንድን ነው ፐርፐዙ? ጌታን ደስ እንድታሰኙ ይላል። በሁሉ ነገር ጌታን ደስ እንድታሰኙ ደግሞም ለእሱ የሚገባ ህይወት እንድትኖሩ። ስለዚህ ፐርፐዙ ምንድን ነው? ዓላማው ሲሆንም ክራይስት ሴንተር ነው፣ ክርስቶስ ተኮር ነው። ኢየሱስን ደስ ታሰኙ ዘንድ ምን እንጸልይላቸዋለን? የእግዚአብሔርን የፈቃዱን እውቀት እንድትሞሉ፣ ኢየሱስን የሚያከብር ህይወት፣ ለእሱ የሚመጥን ህይወት እንዲኖሩ። ሲጀመር ምንድን ነው ያለው? በክርስቶስ ያገኙትን ማንነት ነግሯቸዋል። ኢን ክራይስት የሆኑትን ነግሯቸዋል። ቅዱስ ናችሁ፣ ታማኝ ናችሁ፣ ወንድም ናችሁ ብሏቸዋል። ይህንን በማን ያገኙት? በክርስቶስ። ከዛ ይቀጥልና ደግሞ ያመሰግናል እግዚአብሔርን። ለምን? ስለ ወንጌል ተስፋ ያንን ስለሰሙ። የወንጌል ተስፋ ማን ነው? ኢየሱስ ነው። የወንጌል ተስፋ ኢየሱስ ሲሰበክላቸው ኢየሱስን አመኑ፣ ቅዱሳን ወደዱ። አሁንም ክርስቶስ ነው። ይቀጥልና ደግሞ እንጸልያለን። አሁንም ጸሎቱም ያው ነው። ዞሮ ዞሮ ማን ነው? ክርስቶስ ነው። እሱን ደስ እንድታሰኙት፣ ለእሱ የሚመጥን ህይወት እንድትኖሩ እንጸልያለን። በእያንዳንዱ ነገር የሚነግራቸው ክርስቶስ ማዕከል ነው። ለምን? ሐሰተኛ አስተምሮ የሚመጣው ምንድን ነው? ከክርስቶስ ለመውሰድ ስለሆነ ማለት ነው። እንግዲህ 4 ነጥቦች ያሆናል። እዛ ላይ አንገባም። ምንድን ነው? ልክ እግዚአብሔር የፈቃዱን እውቀት ሲሞላባቸው ምንድን ነው የሚሆነው የሚለውን ነገር ከቁጥር 10 ይጀምርና እስከ 12 ድረስ ዲቴል ይናገራል። እሱን አልፈዋለሁ። ለምን? እዚሁ ከዚህ በፊት አይተነዋል። ደግሞ የዚሁን መልእክት ዩቱብ ላይ አስቀምጫለሁ። ጊዜ ሲኖራችሁ እዩት፣ እዛ ላይ ያለውን መልእክት ማየት ከፈለጋችሁ። ከዛ በኋላ እግዚአብሔር አመስግኑ ብሎ ይጨርስና እነሱ እግዚአብሔር ያመሰግናሉ። ስለነሱ ደግሞ እነሱ እግዚአብሔር እንዲያመሰግኑ ቁጥር 12 ላይ ይመክራቸውና ቁጥር 13 ላይ ምን ይላል? እርሱ ከጨለማ አገዛዝ ታደገን፣ ወደሚወደውም ልጁ መንግስት አሻገረን። በእርሱ ቤዛነትን በደሙም አግኝተናል፣ ይህም የኃጢአት ይቅርታ። እዚህ ላይ ስለ መንግስት ሆናል አለ። ጌታ አወጣን፣ ከጨለማ ስልጣን አወጣንና እግዚአብሔር ወደ ማን አፈለሰን? ወደሚወደው ወደ ፍቅሩ ልጅ መንግስት አሻገረን። ወደ መንግስት፣ ወደ ኢየሱስ ክርስቶስ መንግስት አሻገረን ይልና ምን አገኘን? በዛ ውስጥ በደሙ ቤዛነትን አገኘን፣ የኃጢአትን ይቅርታ አገኘን ይላል። አሁን ደግሞ እግዚአብሔር በክርስቶስ ያደረገላቸው ይነግራቸዋል። ምን አደረጋችሁ? ከጨለማ ስልጣን አዳናችሁና ወደ ልጁ መንግስት አፈለሳችሁ፣ ቤዛነትን ይቅርታን ሰጣችሁ። ምን ነበራችሁ እናንተ ድሮ ይልና ቁጥር 21 እና 22 ከክፉ ባህሪያችሁ የተነሳ ቀድሞ ከእግዚአብሔር የተለያችሁ በሀሳባችሁ ጠላቶች ነበራችሁ። አሁን ግን ነቀፋና እንከን አልባ ቅዱስ አድርጎ በእርሱ ፊት ሊያቀርባችሁ በክርስቶስ ሥጋ በሞቱ በኩል አስታረቃችሁ። ይሄ ሁሉ የሚነግራቸው ኢን ክራይስት የሆነላቸው ነገር ነው። እግዚአብሔር ታደጋችሁ ከጠላትና ወደ ክርስቶስ አፈለሳችሁ። እንግዲህ ይህን ሁሉ ካየን በኋላ ዋናው ኮር ምንድን ነው ያለው? ሐዋርያ ጳውሎስ በእነዚህ ቁጥሮች ውስጥ ይህን ሁሉ ያደርጋል። ምንድን ነው? ስለነሱ ያመሰግናል፣ ይጸልያል፣ እግዚአብሔር ያደረገውን ነገር በእነሱ ይነግራቸዋል፣ አይዴንቲቲያቸውን ይነግራቸዋል። አሁን ወዴት ነው የምንመጣው? በዚህ ክፍል ውስጥ ሴንተር ላይ ያስቀመጠው ነገር አለ። ከቁጥር 15 እስከ 20 አንብበን የጀመርነው ሀሳብ ማለት ነው። ስለ ክርስቶስ ነው የሚነግራቸው። የክርስቶስ የልቀቱ መዝሙር ይባላል። ብዙ ጊዜ የእግዚአብሔር ልጅ ኢየሱስ ከፍ ስለማለቱ የከበረ ስለመሆኑ የሚናገርበት ነው። ከቁጥር 15 እስከ 20 ድረስ በሁለት ሀሳብ እንክፈል ነው። የክርስቶስን ልቀት ነው የምናየው። አንደኛ የክርስቶስ ልቀት በፍጥረት ላይ ፍጥረትን ሲፈጠር ኢየሱስ ማን ነበረ? ሁለተኛ የክርስቶስ ልቀት በድህነት ላይ ወይ ደግሞ በአዲስ ፍጥረት ላይ እግዚአብሔር መጀመሪያ በዘፍጥረት ሰማይና ምድር እንደፈጠረ ዓለምን ሁሉ እንደፈጠረ ይናገራል። ቀጥሎ ደግሞ ምን አደረገ? እግዚአብሔር አዲስ ፍጥረት እኛን ደግሞ ፈጠረ። ስለዚህ በቀደመው ፍጥረት ኢየሱስ የነበረው ድርሻ፣ በአዲሱ ፍጥረት ኢየሱስ የነበረው ድርሻ ምንድን ነው የሚለው ነው የምናየው። ቁጥር 15 ላይ ምን ይላል? እንግዲህ በቀደመው ፍጥረት የሚሆን ነው የምናየው። ኢየሱስ በቀደመው ፍጥረት ውስጥ ያለው ድርሻ ምን ነበረ? ቁጥር 15 እርሱ የማይታየው አምላክ አምሳል ነው። የማን? የእግዚአብሔር አብ አምሳል ነው። ይህ ማለት ምሳሌ። እግዚአብሔር አይታየም። የማይታይ ነገር እንዴት ነው የሚመሰለው? አይደለ? ለምሳሌ አምሳል የሚለው ነገር የቄሳር አምሳል ምን ላይ ነበረ? ሳንቲም ላይ ነበረ። ኢየሱስ ምንድን ያላቸው? አንጡ ይህን ሳንቲም አለና የማን ምስል አላቸው? የሚጠቀሙት ሴም ቃል ነው። ቄሳር ስለሚታይ መልኩ ማስቀመጥ ይችላል በምሳሌ። የማይታይ አምላክ ምሳሌ ነው የሚለው ቃል ራሱ ይጋጭ ይመስላል። እግዚአብሔር አይታይም። እግዚአብሔርና ዮሐንስ እንኳን የለም፣ ግን የእሱ ምሳሌ ነው። ምን ማለት ነው? እግዚአብሔር ልክ እንደ ሳንቲም ላይ መልክ እንደሚጻፈው እንደዛ እግዚአብሔር ሲገለጥ ማን ነው ይመስለው? ኢየሱስ ነው ይመስለው። የማይታየው አምላክ አምሳል ነው። የክርስቶስን ልቀት የሚነግራቸው ኢየሱስ ትልቅ ነው፣ ኢየሱስ የከበረ ነው፣ በሌላ ትምህርት አትወሰዱ፣ ይሄ ነው ኢየሱስ እናንተ ያመናችሁት የሚላቸው። የማይታየው አምላክ ምሳሌ ነው። አምላክነቱን ያሳያል፣ ክብሩን ያሳያል። ከዛ ይወርድና ከፍጥረት ሁሉ በፊት ደግሞ በኩር ነው። እዛው 15 ላይ እንግዲህ ብዙ ሰዎች ግራ ያጋባ ጥቅስ ነው ይሄ። ከፍጥረት ሁሉ በፊት በኩር ነው ምን ማለት ነው? ሐዋርያ ጳውሎስ ለምን እንደዛ ገለጠው? ከፍጥረት መጀመሪያ እግዚአብሔር የፈጠረው እሱን ነው ቢል ኖሮ ግልጽ ነበር፣ የሁሉ ጭቅጭቅ አይኖርም ነበረ። ቤተክርስቲያን ረጅም ዓመት የታገለችው ትምህርት እግዚአብሔር ፍጥረት ሲጀምር ኢየሱስን በመፍጠር የጀመረው ብሎ ነው ይህን ክፍል የሚናገረው ብለው የሚረዱ ሰዎች አሉ። ከፍጥረት በፊት በኩር ነው ሲል ምን ማለቱ ነው? በኩር የሚለው ቃል ለመረዳት ሁል ጊዜ ማድረግ ያለ ምንድን ነው? ወደ ብሉይ ኪዳን ሄደን ብኩርና እንዴት ነው የተገለጠው በብሉይ ኪዳን?
በኩር ማለት ምንድን ነው? የመጀመሪያ ልጅ ነው። ስለዚህ ምንድን ነው? ፕሪቪሌጅ አለው አይደለ? ማህፀን ከፍቶ የሚወጣ ስለሆነ ውርስ ላይ ትልቁ ውርስ የሚቀበለው እሱ ነው። እኩል አለ የሚወርሷቸው። የበኩር ልጅ እጥፍ ነው የሚቀበለው በብሉይ ኪዳን። ስለዚህ ፕሪቪሌጅ ያለው ነው የበኩር ልጅ። ታዲያ ከፍጥረት ሁሉ በፊት በኩር ነው ሲል ምን ማለት ነው? ቀዳማዊ ነው፣ ፕሪቪሌጅ ያለው ነው ማለት ነው። እግዚአብሔር እንደዚህ ብሎ ይጠራዋል እንዴ? በብሉይ ኪዳን በኩሬ ነው ያለው አለ። ለምሳሌ እስራኤልን እግዚአብሔር ምን አለ ለፈርዖን? እስራኤል የበኩር ልጄ ነውና ያገለግለኝ ዘንድ ሕዝቤን ልቀቅ። እስራኤል የበኩር ልጄ ነው ሲል እግዚአብሔር ከኔሽንስ መካከል ነው አይደለ እንዴ? እስራኤል የመጀመሪያው ኔሽን ነው እንዴ? አይደለም። ከእስራኤል በፊት ብዙ ኔሽኖች ነበሩ። ግን እግዚአብሔር ምን እያለ ነው? ኖ እስራኤል ለኔ ዩኒክ ነው፣ እስራኤል ለኔ የሚበልጥ ነው፣ የላቀ ነው አይደለ? ፕሮሚነንት ነው። ስለዚህ እስራኤል ለኔ የበኩር ልጄ ነው እና እስራኤል ልቀቅ ብሎ እግዚአብሔር ፈርዖን ሲታገል ነው ያለው። ያ ብቻ አይደለም። በጣም ደግሞ ለዚህ ክፍል የሚጠቅመን ዳዊት፣ እግዚአብሔር ዳዊት ምንድን ነው ያለው? መዝሙረ ዳዊት ምዕራፍ 89 ቁጥር 27 ላይ እንደዚህ ይላል ስለ ዳዊት፣ እኔም ደግሞ በኩር ያደርገዋለሁ ከምድር ነገሥታት ከፍ ይላል። ስለዚህ አሁንም ዳዊትን በኩር ነው የሚለው እግዚአብሔር። ዳዊት ለእግዚአብሔር በኩሩ ነው። ምን ማለት ነው? ዳዊት ብቻ ነው የመጀመሪያው ንጉሥ። ኢቭን በእስራኤል ራሱ ሳውል ነው የመጀመሪያው ንጉሥ። ስለዚህ በኩር ነው ሲል አሁን ኦኬ፣ ሁሌ መጀመሪያ ማት አይደለም ማለት ነው። ከአሕዛብ ነገሥታት ሁሉ ከፍ ይላል። ከፍ ማለቱን ነው እግዚአብሔር በኩር ያለው። እውነትም ደግሞ በኩር ልጅ እንዳየ ነው ፕሮሚነንት ነው፣ ከልጆች ሁሉ የተሻለ ነው፣ ክብር አለው፣ ድርሻ አለው፣ ውርስ አለው። ስለዚህ አሁንም ይሄ ነው ጥያቄው። ኢየሱስ ከፍጥረት ሁሉ በፊት በኩር ነው ማለት ኔሰሰርሊ የመጀመሪያ ነው በመፈጠር ማለት አይደለም። አሁን እንዳየናቸው እስራኤልም ዳዊትም በኩር ተብለዋል በመጀመሪያ ስለሆኑ አይደለም። ከምን አንጻር የተባሉት? ፕሮሚነንት ስለሆኑ የተለየ ስፍራ ስላላቸው በኩር ብሏቸዋል እግዚአብሔር። ስለዚህ በኩር የሚለው ቃል ሊትራሊ መውሰድ የለብንም፣ ምሳሌ ነው ማለት ነው። ስለዚህ እዚህ ጋር ሲጠቀመው ኢየሱስ ከፍጥረት ሁሉ በፊት በኩር ነው ሲል በምሳሌ ከወሰነ ምን ማለት ነው? ከፍጥረት ሁሉ የራቀ ነው፣ ከፍጥረት ሁሉ ስፔሻል ነው፣ ለእግዚአብሔር ዩኒክ ልጅ ነው፣ የከበረ ነው። እንደውም ምን ብለን ነበረ? ቁጥር 13 ላይ ወደ ፍቅሩ ልጅ መንግስት አፈለሰ ብሎ የለ የመንግስትን ቋንቋ ጠቅመዋል። ስለዚህ አሁን ደግሞ ዳዊትን አይተነዋል። ዳዊት በኩር ከሆነ ኢየሱስማ በኩር ነው፣ የተሻለ። ስለዚህ ገዥነቱን ለማሳየት የተሻለ የከበረ መሆኑን ለማሳየት ነው። ኦልድ ቴስትመንት የሚለውን ስናይ የበለጠ ግልጽ ይላል ማለት ነው። ከዛ ይቀጥልና ሁሉ ነገር በእርሱ ተፈጥሯል። ሁሉ ነገር በእርሱ ተፈጥሯል። ሁሉም ነገር በእርሱና ለእሱ ተፈጥሯል ይላል። እንግዲህ ሁሉ በእሱ ከተፈጠረ፣ በተለይ ዮሐንስ ወንጌል ደግሞ ከሆነውም ያለ እሱ አንዳች የሆነ የለም ካለ ሆነ ከሚባል ካታጎሪ ውጭ ነው ማነው? ኢየሱስ ከሆነ ሁሉ ያለ እሱ የሆነ ከሌለ እሱ ከሆነ ወገን አይደለም ማለት ነው። ካልሆነ ወገን ነው፣ ካልተፈጠረ ወገን ነው። ምክንያቱም የተፈጠረ ነገር ሁሉ የተፈጠረው በእሱ ነው። ሁሉ በእርሱ ተፈጥሯል ይላል እና ሁሉም ነገር በእርሱና ለእርሱ ተፈጥሯል። አይገርምም? ኤቭሪቲንግ የተፈጠረው እንዳለ ለክርስቶስ ነው። እግዚአብሔር ለክርስቶስ ነው የፈጠረው፣ ለእሱ ነው የፈጠረለት። ስለዚህ መጨረሻ ጎሉ የዚህ ሁሉ የቅጠሉ፣ የዛፉ፣ የሁሉ ነገር የእንስሳው ሳይቀር መጨረሻው ጎሉ ማን ነው? ኢየሱስ ነው። ለክርስቶስ የተፈጠሩት ቁጥር 17 ደግሞ ስታዩት እርሱ ከሁሉ በፊት ነው፣ ሁሉም ነገር በአንድ ላይ ተያይዞ የጸናው በእርሱ ነው። መፍጠር ብቻ አይደለም፣ ጌታ ሁሉ ነገር አያይዞ የሚጠብቀው እሱ ነው። ኢቨን እንዲቀጥሉ የሚያደርጋቸው በዛው እንዲቀጥሉ፣ ድንጋይም የድንጋይን ባህር ይዞ፣ ዛፍም የዛፍ ሰውም የሰውን ባህር ይዞ ኮንቲኒው እንዲያደርግ ሰስቴን የሚያደርጋቸው ማን ነው? ክርስቶስ ነው። ሁሉም ነገር በአንድ ላይ ተያይዞ የጸናው በእርሱ ነው። ይሄ ሁሉ ምንድን ነው የሚነግራቸው? ገና በፍጥረት ራሱ በመጀመሪያው ፍጥረት ራሱ ኢየሱስ ያለው ድርሻ ይሄ ነው። ከዛ ይቀጥልና ደግሞ አሁን ደግሞ በሁለተኛው ፍጥረት በቸርች በቅዱሳን ፍጥረት ውስጥ ደግሞ ጌታ ያለውን ድርሻ ይነግራቸዋል። ቁጥር 18 ምን ይላል? እርሱ አካሉ የሆነችው የቤተ ክርስቲያን ራስ ነው። አሁን ደግሞ ስለ ቸርች የሚሆነው ፍጥረት ላይም ኢየሱስ የበላይ ነው። ፍጥረት ላይም ኢየሱስ ፕሮሚነንት ነው፣ በኩር ነው። በቤተ ክርስቲያናችን ደግሞ ኢየሱስ ምንድን ነው? ራስ ነው። ራስ ምን ማለት ነው? ሶርስ ነው፣ ምንጭ ነው። ቤተክርስቲያን የምትቀበለው ነገር በሙሉ የምታገኘው ከራስ ነው። ያ ብቻ አይደለም፣ ደግሞ ኮንትሮል የሚያደርጋት ቤተክርስቲያን የሚመራት የሚገዛት ጌታዋ ማን ነው? ኢየሱስ ነው። ራሱ አንድ ነው፣ ክርስቶስ ነው። ይቀጥልና ደግሞ ቁጥር 18 ላይ እንደገና በሁሉ ነገር የበላይነት ይኖረው ዘንድ እርሱ የመጀመሪያ ነው። በታይም ራሱ የመጀመሪያ ነው። ለምን? በሁሉ በላይ እንዲሆን፣ ፕሮሚነንት እንዲሆን፣ የበለጠ እንዲሆን ኢየሱስ የመጀመሪያ ነው። በኩር የሚለውን ቃል እንደገና ይጠቀመዋል። አሁን ደግሞ ቁጥር 18 ላይ ከሙታንም መካከል በኩር ነው። ከፍጥረትም በኩር ነው፣ ከሙታንም በኩር ነው። ምንድን ነው አስፈላጊነቱ? ከፍጥረት እሺ ገብቶናል፣ የሚልቅ ነው። ከሙታንስ? ከሙታን በመነሳት የመጀመሪያ ማን ነው? ክርስቶስ ነው። ለምንድን ነው ሙታን ትንሣኤ አይሁዶች የሚያስቡት መጨረሻ እንደሚሆን ነው። እዚህ ካላችሁ ጌታ ማርታን ሳይናግራት ወንድምሽ ይነሳል ሲላት ምን ያለችው? አዎ እንደመጨረሻ ሰዓት እንደሚነሳማ አውቃለሁ አለች። ጌታ ደግሞ ነው አሁን ነው የሚነሳው። ለምን? እኔ ምንድን ነኝ? ትንሣኤና ህይወት ነኝ። እነሱ የሚያስቡት ምን ነበረ? ሙታን ትንሣኤ ያለው መቼ ነው? በመጨረሻ ጊዜ ነው። እግዚአብሔር ለህዝቡ ሁሉ ይሰጣል። ይህንን
ክፋትን ይበቀላል ብሎ የሚያስቡት። ኢየሱስ ግን መቼ ተነሳ? ገና መጨረሻው ሳይደርስ ቀድሞ ተነሳ። ለዛ ነው ያልተቀበሉት ወንጌልን። እንዴት አንድ ሰው ብቻ ተነሳ? አሁን እግዚአብሔር ሁሉ እንደሚያስነሳ ለመጨረሻ ጊዜ ተናግሯል። አሁን ኢን ዘ ሚድል ኦፍ ሂስትሪ ኢየሱስ ተነሳ የሚለው ሀሳብ ሊከብዳቸው ለዛ ነው። እግዚአብሔር ግን ምን አደረገ? ክርስቶስን አስነሳና ወደፊት እንደሚያስነሳ ምልክት አደረገው። የክርስቶስ ትንሣኤ ሌሎች እንደሚነሱ በእሱ ያመኑ ሁሉ እንደሚነሱ ቅድሚያ የሆነ ምንድን ነው? ቅምሻ ነው፣ በኩር ነው፣ ከሙታን በኩር ነው። ቁጥር 19 ላይ ቀጥልና ደግሞ እግዚአብሔር ሙላቱ ሁሉ በእርሱ ይኖር ዘንድ ወዷልና። የእግዚአብሔር ሙላት ሁሉ የሚለው ኦል ሂዝ ፉልነስ የምትለው ቃል ይሄ ሙላት የምትለው ቃል በቆላሲያስ ውስጥ በጣም ትልቅ ቦታ አላት። ፉልነስን ሰርች ብታደርጉት ብዙ ጊዜ የምታገኙት ለምንድን ነው? እነዚህ አስተማሪዎች የሚመክሯቸው ምንድን ነው? ኮምፕሊት ለመሆን ፉል ለመሆን ይሄ ያስፈልጋቸዋል። መንፈሳዊ ልምምዶች፣ ትምህርቶች ያስፈልጓቸዋል። እዚህ ጋር የሚላቸው ምንድን ነው? ጳውሎስ ነው አምላክ የምትሉት የእግዚአብሔር ዲቫይን አትሪቢዩቱ በሙሉ ባህሪው በሙሉ በሙላት የሚኖረው ማን ውስጥ ነው? ክርስቶስ ውስጥ ነው። የትኛው ክርስቶስ? ሰው የሆነው ከሙታን የተነሳው በኩር የሆነው ክርስቶስ ውስጥ በሙላት ይኖራል። እግዚአብሔር ወዷል። ስለዚህ ኮምፕሊት የሆነ አምላክነት ኢየሱስ ውስጥ አለ። የትም አትሂዱ። ሙላት ከፈለጋችሁ ሙላት ያለበት ኢየሱስ ውስጥ ነው። ሌላ ቦታ ሙላት የለም። ወደፊት ምዕራፍ 2 ላይ ስንደርስ እናየዋለን። ስለዚህ ሙላት ይናገራልና በክርስቶስ ውስጥ ነው ሙሉ የአምላክነት ሙላት ያለው። ያ ማለት ክርስቶስ ውስጥ የሌለ የእግዚአብሔር ባህሪ የለም። ሙሉ የሆነ የእግዚአብሔር አምላክነት በሱ ውስጥ አለ። እንግዲህ በብሉይ ኪዳን የእግዚአብሔር ማደሪያ እዚህ ጋር ሊያደር ወደዳል የሚለው የእግዚአብሔር ማደሪያ ምን ነበረ? በተለይ መዝሙረ ዳዊት ምዕራፍ 68 ቁጥር 16 ላይ እንደዚህ ይላል፣ እግዚአብሔር ይህንን ተራራ ያድርበት ዘንድ ወደደው፣ በእውነት እግዚአብሔር ለዘላለም ያድርበታል። ማንም ጽዮንን ከላይ ያየነው ክፍል እንደሚለው እግዚአብሔር ሙላቱ ሁሉ በእርሱ ይኖር ዘንድ ወይ ደግሞ በእርሱ ያድር ዘንድ ወዷልና። ስለዚህ በብሉይ ኪዳን እግዚአብሔር የወደደው ሊያድር የት ነው? በጽዮን ተራራ ነው እንደሚለው እግዚአብሔርን ተራራ ያድርበት ዘንድ ወደደው። እግዚአብሔር የመረጠው ስፍራ ጽዮን ተራራ ነው። በዛ እግዚአብሔር ሊያድር ወደደ። አሁንስ በአዲስ ኪዳን ማን የት ነው የሚያድረው? እግዚአብሔር በክርስቶስ ውስጥ። የት ነው እግዚአብሔር የሚገኘው የሚባል? አሁን የት የሚገኘው? ክርስቶስ ውስጥ ያለው እንጂ የሆነ ቦታ እንደሌለ እናውቃለን። የእግዚአብሔር ማደሪያ ማን ነው? ኢየሱስ ነው፣ በሙላት የሚያድርበት። ኢቭን በጊዜው እንኳን በዛ ጊዜ እንኳን ቤተ መቅደሱ እግዚአብሔር በሙላት የሚያድርበት አልነበረም። አሁን ግን ሙሉ የእግዚአብሔር ባህሪ በሙሉ ያለምንም ሳይቀር በክርስቶስ ውስጥ ሊያደር እግዚአብሔር ወዷል። ኢየሱስ በአዲስ ኪዳን ምንድን ነው ማለት ነው? ቴምፕል ነው፣ ቤተ መቅደስ ነው፣ የእግዚአብሔር መገኛ ቴምፕል ነው። ድሮ ቴምፕል የሚያስፈልገው ለምንድን ነው? ቤተ መቅደስ የሚያስፈልገው ሰማይና ምድር የሚነካኩበት ቦታ ቤተ መቅደስ ውስጥ ነው። ሰው እግዚአብሔርን ሲፈልግ የሚሄድበት ቦታ የት ነው? ቤተ መቅደስ ነው። ሰማይ ሩቅ ነው፣ ምድር የሰዎች መኖሪያ ነው። የአምላክ መኖሪያና የሰው መኖሪያ የሚገናኝ የት ጋር ነው? ቴምፕላቸው ውስጥ ነበረ፣ ቤተ መቅደስ ውስጥ ነበረ። አሁን ደግሞ ሰማይና ምድር የሚነካኩበት ቦታ ማን ነው? ክርስቶስ ነው። እግዚአብሔር ከሰው ጋር ኮኔክት የሚያደርግበት ቦታ ኢየሱስ ነው፣ በሙላት ያደረበት ስለሆነ ማለት ነው። መጨረሻ ላይ አሁን እንግዲህ ያየነው በሁለት ከፍለን ያየነው የኢየሱስ ልቀት በቀድሞ ፍጥረት ላይ እና የኢየሱስ ልቀት በአዲስ ፍጥረት ላይ። በአዲስ ፍጥረት ላይ ይህን ከተናገረ በኋላ ቁጥር 20 ላይ ሲዘጋ በመስቀሉ ላይ በፈሰሰው ደም ሰላምን በማድረግ በምድርም ሆነ በሰማይም ያለውን ነገር ሁሉ በእርሱ በኩል ከራሱ ጋር አስታረቀ ይላል። እግዚአብሔር ምን አደረገ? እርቅን አደረገ በክርስቶስ በምን? በደሙ። ይሄ እርቅ ምን አይነት እርቅ ነው? ከምን ጋር ያስታረቀው ነው የሚለው በሰማይና በምድር ያለውን ነገር ሁሉ ምን ያካታል? ይሄ በሰማይ ያለው ነገር በሙሉ በምድር ያለው ነገር በሙሉ እግዚአብሔር ከራሱ ጋር አስታረቀ። እንዴት ነው እግዚአብሔር ዛፍን ከራሱ ጋር የሚያስታርቀው? እንዴት ነው እግዚአብሔር እንስሳቶችን ከራሱ ጋር የሚያስታርቀው? በሰማይና በምድር ያለውን ነገር ሁሉ በክርስቶስ ደም ከራሱ ጋር አስታረቀ ይላል። ስለዚህ የክርስቶስ ሞት እኛን ለማስታረቅ ብቻ አለ። እኛን አስታርቆናል፣ ከታች እናየዋለን። ሰዎችን ብቻ ሳይሆን የክርስቶስ ሞትና የክርስቶስ ደም መፍሰስ ኦል ክሬሽን ሙሉ ዩኒቨርሱ ነው ከእግዚአብሔር ጋር ያስታረቀው። እግዚአብሔር በክርስቶስ ደም ከፍጥረት ጋር ታረቀ። አንዳንድ የጥቅስ ሲወስዱና ሰዎች ኦኬ ሰይጣንም ታርቋል ማለት ነው፣ ስለዚህ መጨረሻ ላይ ሁሉም ይድናሉ፣ ዩኒቨርሳሊስት የሆኑ ሰዎች ሁሉም ይድናሉ ብሎ ያስባሉ። ግን ምን ማለት ነው? ከራሱ ጋር አስታረቀ ማለት ተጣልቶ ነበር ማለት ነው። እርቅ ካስፈለገ ፍጥረት ሁሉ ከእግዚአብሔር ጋር ተጣልቶ ነበር። በሰው ውድቀት ምክንያት እንደታሰበለት እንደ መጀመሪያው ፕላን እንደ እግዚአብሔር ዓላማ እየሄድ አልነበርም። ሞት አለ፣ ጥፋት አለ። ስለዚህ ፍጥረት ሁሉ ከእግዚአብሔር ሀሳብ ውጭ ነው፣ ወድቋል። ስለዚህ በክርስቶስ ሞት እግዚአብሔር ፍጥረትን ሪኒው አደረገ፣ ከራሱ ጋር ሪኮንሳይል አደረገ፣ አስታረቀ። በብሉይ ኪዳን ሻሎም የሚሉት ቃል አለ። ሻሎም ማለት ሰላም፣ በቃ ደህና ማለት ነው። ደህና አደረገ እግዚአብሔር፣ ከሁሉ ጋር ታረቀ፣ ደህና አደረገ። ሁሉ ነገር በክርስቶስ አገዛዝ ስር መልሶ አመጣው፣ እንደታሰበለት ዓላማ እንዲኖር አደረገ።
ሰው ጋር ስንመጣ ግን በክርስቶስ ያመኑት ብቻ ናቸው የታረቁት። ያላመኑትን እግዚአብሔር አላስታረቀም። እርቁን እጁን ዘርግቷል እግዚአብሔር። በክርስቶስ ያመኑት ብቻ ነው የታረቁት። ከፍጥረት ዓለም ጋር ግን እግዚአብሔር ራሱን አስታረቀ። ያ ማለት ምንድን ነው? ብዙ ጊዜ እኛ ስናስብ የምናስበው ሰዎችን ብቻ ነው። ጌታ አስታረቀን፣ በሞቱ አስታረቀን፣ በእምነት ከእሱ ጋር ታረቀን እንላለን። ብዙ ጊዜ ስለ ፍጥረት ዓለሙ አናስብም። እግዚአብሔር አስታርቋል ይሄን ከእሱ ጋር የሚለው ነገር ፎከስ አናደርግም። ግን በክርስቶስ ሞት እግዚአብሔር የሰራው ስራ ሌላኛው ይሄኛው ነው። ፍጥረትን ከራሱ ጋር አስታርቋል። ለዛ ነው አዲስ ሰማይና አዲስ ምድር የሚፈጥረው እግዚአብሔር ወደፊት አይተወውም። የቀደመውን ሰማይና ምድር አይተወውም። ለምን? በክርስቶስ መልሶ እንደገና ወደ ራሱ አምጥቶታል። ሰውን ብቻ ሳይሆን ፍጥረትንም እግዚአብሔር አድሷል። ስለዚህ ዓላማው እግዚአብሔር ሆሊስቲክ ነው፣ ዩኒቨርስን በሙሉ ማደስ ነው። መጨረሻ ላይ ቁጥር 23 ላይ እንደዚህ ነው፣ ይህም የሚሆነው በእምነታችሁ ተመስረታችሁና ተደላድላችሁ በመቆም ከሰማችሁት የወንጌል ተስፋ ሳትናወጡ ጸንታችሁ ብትኖሩ ይላል። ምን የምትሆኑት? መጨረሻ ላይ የታሰበውን ዓላማ እናንተ የምትይዙት ተቀድሳችሁ ወደ ክርስቶስ ክብር የምትደርሱት ምን ቢሆን ነው? ሳትናወጡ ከሰማችሁት የወንጌል ተስፋ ጸንታችሁ ብትኖሩ። እንግዲህ እግዚአብሔር በክርስቶስ ያደረገላቸውን የነገራቸውን ሁሉ አይተናል። ከቁጥር 1 ጀምሮ ማን ናችሁ? በክርስቶስ ቅዱሳን ናቸው፣ ታማኝ ናቸው፣ ደግሞ ወንድሞች ናቸው። እግዚአብሔር ስለ እናንተ እናመሰግናለን። ለምን? የወንጌል ተስፋ ሰማችሁና በክርስቶስ አመናችሁ፣ ደግሞ ቅዱሳንን ሁሉ መውደድ ቻላችሁ፣ ፍቅርና እምነት ስለተገኘባችሁ። ደግሞ እንጸልይላቸዋለን። ምን እንድትሆኑ? ጌታን ደስ የሚያሰኝ ህይወት እንድትኖሩ፣ ለሱ የሚመጥን ህይወት እንድትኖሩ እንጸልያለን። መጨረሻ ላይ ደግሞ የክርስቶስን ልቀት፣ ኢየሱስ በቀደመው ፍጥረት የበላይ ነው፣ በአዲሱ ፍጥረት ደግሞ ማዕከላዊ ነው። እግዚአብሔር ሁሉን የሰራው ለእርሱና በእርሱ ነው። መጨረሻ ደግሞ እግዚአብሔር በክርስቶስ ያሰበው ሰውን ብቻ ሳይሆን ዓለምን ሁሉ ማደስ ነው የሚል የእግዚአብሔር ሀሳብ ይነግራቸዋል። ከዚህ ጋር ተያይዞ የሚቀጥሉት ሳምንታት እናያለን። እነሱስ ምን እንዲያደርጉ ነው ሀሳቡ? ጳውሎስ መጀመሪያ እንዳየነው ወደ ተቃውሞ ወይም ወደ ምክር አልገባም። ብዙ ነገር ነግሯቸው ነው፣ ማንነታቸውን ነግሯቸው፣ እግዚአብሔር ስለነሱ አመስግኖ ኢንከሬጅ አድርጓቸው፣ ከዛ ደግሞ ጸሎቱን ነግሯቸው ነው ስቴፕ ባይ ስቴፕ ሄዱና ቀጥታ ወደ ምክር ወደ ተግሳጽ አልገባም። እናየዋለን። ምዕራፍ 2 ላይ ስንደርስ ያን ይገስጻቸዋል፣ ይመክራቸዋል። እና ኢንከሬጅመንት ለክርስቲያን ህይወት ትልቅ ኢምፖርታንስ አለ። እንዳልነው አሁን በቆላስይስ ትምህርት የምንማረው ምንድነው? ማደግ፣ ማቹር ማድረግ ነው። ማቹር ለማድረግ በክርስቲያን ህይወት ውስጥ ኢንከሬጅመንት በጣም ትልቅ ቦታ አለ። ልባችሁ እንዲጽናና ይላቸዋል። እሱ ራሱ ልባቸው እንዲጽናና፣ ሰው የሚያድገው በጌታ ሰው በጌታ የሚቆመው ስለሱ እግዚአብሔርን ስናመሰግን ኢንከሬጅ ስናደርግ ነው። ስለዚህ ሐዋርያ ጳውሎስ እንዳደረገው ለቅዱሳን ኢንከሬጅመንት ይቀርማል ከምክር የሚለው እናያለን። ኢየሱስ የበላይ ነው። አሜን። ይሄን ያየ ነው ዛሬ ባጭሩ የክርስቶስን ልቀት። ኢየሱስ ማን ነው? ኢየሱስ ምንድን ነው ያደረገው? በጌታ ውስጥ ያለን ነገር መልሰን ሪፍሬሽ ያደረገው። የትኛውም ነገር የሚመጣው ፋይት የሚያደርገን ከክርስቶስ ክብር ለመውሰድ ነው። ስለዚህ በኢየሱስ ውስጥ ጸንተን ፍሬ እንድናፈራ ጌታ ይርዳል። በእነዚህ ሀሳቦች ላይ ከኔ ጋር እንጸልያለን። እግዚአብሔር እናመሰግናለን ስላደረገልን ነገር ሁሉ። ሐዋርያ ጳውሎስ የሚጽፍላቸው በእስር ቤት ሆኖ ነው። መከራዬን እስራቴን አስቡ ይላል። በእስራት ውስጥ ሆኖ ግን በክርስቶስ ነገር ተነክቶ ነው የምናየው። የክርስቶስን ልቀት ይነግራቸዋል። በኢየሱስ ያላቸውን ፕሪቪሌጅ ይነግራቸዋል። እግዚአብሔር ልባችን እንደዚህ እንዲያቃጥለው ኢየሱስን ስናስብ፣ የክርስቶስን ክብር ስናስብ እንዲህ ማለት እንድንችል ጌታ ይርዳል። እግዚአብሔር ሆይ እናመሰግንሃለን ስለነበረን ጊዜ። ጌታ ሆይ ክብርህን ማየት ስለቻለን እናከብረሃለን። በእውነት አንተ የላክነህ እግዚአብሔር ሆይ በእኛ ህይወት ያደረግከውን የሰራኸውን ስራ ሁሉ ስላየን እናመሰግንሃለን። ጌታ እግዚአብሔር ሆይ ምንም ነገር ከክርስቶስ እንዳይወስደን በኢየሱስ ስራችን የጸና እንዲሆን እግዚአብሔር ሆይ የክርስቶስን ክብር እንድናይ ዓይኖቻችን እንድትከፍትልን ሐዋርያ ጳውሎስ እንደሚጸልይ ጌታ ሆይ እሱን እንዲያውቁ ለክርስቶስ የሚገባ ህይወት እንዲኖሩ እንዲሁ በእኛ ህይወት እንድታደርግ በኢየሱስ ስም እንለምንሃለን። እግዚአብሔር ሆይ ስለሰጠህን ጊዜ ሁሉ ተባረክ። ቀርቶ ያለው ጊዜያችንን ሁሉ ለታመኑት ልጆች አሳልፈን ሰጠን። በኢየሱስ ስም አሜን።